የቢኒ ሚዲያ ቻናል ሰው ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። ዛሬ ደግሞ ታላቅ ደስታ የሚሉት ነው እንግዲህ ከመጽሐፍ ሳነብ ካገኘኋቸው አንዳንድ ሀሳቦችን ይዤ መጥቻላችኋለሁ። በመሀል እንግዲህ ከራስ ሀሳብ እጽፋለሁ፣ ከራሴ ሀሳብ ገልጻለሁ። ይቅርታ አንዳንድ ነገሮችን ገለጻ አድርጋለሁ። እስከ ዝግጅት ፍጻሜ ድረስ አብራችሁን ቆዩ። ታላቅ ደስታ ተወዳጅ የሆነ ተግባር እንዲኖረን ከፈለግን ምን ማድረግ አለብን? በጥሩ ጸባይ ላይ የተመሰረተ የምንሰራቸው ስራዎች ራሱ ጥሩ ነገር ላይ ጥሩ ተግባር ላይ የሚውሉ መሆን አለባቸው። እንግዲህ ይህንን እንዴት ማድረግ እንችላለን? ጥሩነት ተግባር ህይወት ደስተኛ ያደርገናል። የሰዎች ማሰብ፣ ሰዎችን መርዳት ይችላል። የተለያዩ ነገሮችን ማድረግ ሊሆን ይችላል። እነዛን ነገሮች በማድረግ ጥሩ ነገሮችን በማድረግ ታላቅ ደስታ መጎናጸፍ እንችላለን። ስለዚህ ደስታ እንዴት ይመጣልናል የሚለውን ነው ዛሬ ቪዲዮ የምናየው። ሰዎች ስቃይ የሚያስከትሉባቸው ነገሮች ምንድን ናቸው? የወደዱት ሰው ማጣት ሊሆን ይችላል። መከራ፣ ስቃይ፣ ብዙ ነገሮችን ሊያጋጥማቸው ይችላል። እነዛ ነገሮች ግን እንዴት ማለፍ የሚችሉት የሚሉት ነገር ነገ ይዘን ቀርበናል። ስለዚህ አሁንም እስከ ዝግጅት ፍጻሜ ድረስ አብራችሁን ቆዩ። ሰዎች ስቃይ፣ ጫና፣ መከራ መቋቋም አይችሉም። ያንን የማድረግ አቅም ፍጹም የሌለን የጎደልን ሰዎች ሆንም ግን ከዛ ነገሮች እንዴት ነፃ ብለን ጠንካራ ብለን ለማንበብ ነው። እንግዲህ መንፈሳዊ ጠንካራ ማለት የምንችል ከሆነ እነዛን ነገሮች ቢያንስ እንኳን ሙሉ ለሙሉ መርሳት የማንችል ከሆነ መቋቋም የምንችልበትን ጽናትና ብርታት እናገኛለን። ስለዚህ የመጠቀ መረዳት፣ መልካምነት፣ የመጠቀ አስተሳሰብ፣ ደስተኛነትን ማግኘት አለብን። የመጠቀ አስተሳሰብን፣ ደስተኛነትን ማግኘት አለብን። ኢየሱስ ክርስቶስ አስደሳችና መልካምነትን ያላቸውን ምሕረት የሚያደርጉ ነገሮችን ሲናገር እንግዲህ ልባቸው ንጹሕ የሆኑ ሰዎች ደስተኛ እንደሚሆኑ በዚህ መጽሐፍ ላይ ሰፍሮ እናገኛለን። ስለዚህ ሰዎች ሲበድሉ ከመቆዘም ወይም ደግሞ ከቂም ከመያዝ ራሳችንን መቆጠብ ሊኖርብን ይችላል። ይህ የማይሆን ከሆነ ግን ደስታ ከኛ ሊርቀን ይችላል። ስለዚህ ምን ለማለት ነው ያሰበው? ምህረት ማድረግ ነው። ለሰዎች ምህረት ማድረግን በተቻለ መጠን ጥረት እናድርግ ነው። ብዙ ጊዜ ሰዎችን ሰውን በጣም በዛ ፊሊንጋችን ታች ተደርገን ተጎተን ይቅር የማይባሉ ነገሮች ሊያልፉ ይችላሉ። ግን እንደምታዩት እዚህ ዓለም ላይ በጣም ብዙ ነገሮች ይከናወናሉ። ለዚች ለአጭር ዕድሜ ብለን ብዙ ነገሮችን እንትን ማለት ላይኖርብን ስለሚችል ይቅር ማለቱ የተሻለ ነው የሚል መልእክት አለው። ስለዚህ ንጹህ የሆነ ሰላም የመፍጠር የመሰሉ እንደሚያገኝ ቃል ይገባላቸው አስተሳሰብበት። ሌላው ደግሞ ሰላማዊ ግንኙነት እንዲኖረን ይቅር ባይነት በብዙ መንገድ ይታወቃል። ሰላም ለመፍጠርም ቅርብ እኛም የአእምሮ ሰላም እናገኛለን። ይህን የምናደርግ ከሆነ ታላቅ የመልካምነት ደስታ የሚያስገኘው ብቻ ራሳችንንም ደስተኛ እናደርጋለን። ከጸጸት ስሜት መዳን እንችላለን። ይቅር ማንል ካልነስ በኦፖዚቱ ብንወስደው የአእምሮ ሰላማችን ይናጋል። ጤናማ አይሆንም። ጤናማ አስተሳሰብ አይኖረንም። ይረበሻል። እርብሽብሽ ነው ይላል። ስለዚህ ይህንን ከማድረግ በተቻለ መጠን እናስወግድ የሚል ሀሳብ ያዙልኝ። ሌላኛው ነገር ያለመደሰት ምክንያት የሆኑ ነገሮች ተፈልገው የሚገኙ በራስ ወዳድ መሰረታዊ ነገሮች ናቸው። ውስጣዊ እንጂ ራሱን መስዋዕት በማድረግ የተጠሩ ባህሪዎች ውስጥ አይደሉም። ስለዚህ ራሳችንን መውደድ ምንም ክፋት የለውም፣ ግን ልክ ሲያጣ ገደቡን እንዳያልፍ ማድረግ ነው። ብዙ ጊዜ አሁን ሰው ልጅ ራሱን ይወዳል ይባላል። አሁን እንግዲህ ራሱን መጥላትም የለበትም፣ ግን ምንድነው ሰዎችን የማሰብና ለሰዎች ከማሰብ አንፃር ግን በጣም
ስስታም ከሆነ ልክ ነው። ያ የራስ ወዳድነት ባህሪ ሊንጸባረቅበት ግን ለራሱ ማሰብ ሰው አሁን አንዳንድ ጊዜ የሌለውን ነገር የለኝም ማለት ራሱን ከችግር መከላከል ይሄ አንድ ነገር ነው፣ ትክክል ነው። የማያውቀውን ነገር አውቃለሁ ብሎ ለሰው ልጅ ዝም ብሎ መስዋዕት መግባት ይሄ ደግሞ ለሰዎች ከልክ በላይ የራስ ወዳድ ለመሆን ወይም ደግሞ እውነትም ለዛ ሰው የመውደድ ዝንባሌ ለጓደኛ ምንም የማይደረግ ተብሎ ሊታሰብ ይችላል። ስለዚህ ራስን ገደብ እስካለ ድረስ የነገሮች አስተሳሰብ ነው እንጂ በጣም ግን ራስን መውደድ ወሳኝ ነው። ሰዎችን እስከ መጥላት አያደርስም እንጂ። ሌላኛው ነገር እንግዲህ ወደ መጨረሻው ቪዲዮ ስገባ እንግዲህ ይህንን ፓርት ዋንን ይዤ ቀርቤያለሁ። ቀጣይ ደግሞ ፓርት ቱን ይዤ ቀርባለሁ። የመጨረሻውን ሀሳብ በጥቂት አወርቼ ሳጠቃልል አንድ ሰው መልካም ሊሆን ደስተኛም ላይሆን ይችላል። መለኮታዊ ደግነት ካለው ግን አያዝንም። ስለዚህ መለኮታዊ ደግነቶች ሊኖሩ ይገባል። በዛ የምንደሰት ከሆነ አናዝንም። እና ሌላኛው ደግሞ ለሰዎች እንግዲህ እንደነገርኳቸው መስዋዕት የምንሆንባቸው ጊዜያቶች ሊሚት ሊኖራቸው ይችላል። እኛን ደስታ የሚያሳጡ መሆን የለባቸውም። እንደዛ የሚያደርጉን ከሆነ የእኛም ደስታ ሊበረዝ ይችላል። ግን ሰው ለመርዳት አናቅማማ። በቻልነው መጠን እንርዳ። ሰብአዊነት፣ መልካምነት ከእኔነት ጋር ሳይቀላቀል ከሀዘን ጋር ሊቀላቀል ይችላል። መለኮታዊ ደግነት ማንኛውም የተበከለ እኔነትን የተወገደ። ይህንን ለማየት እንደምሳሌ ማየት ብቻ በቂ ነው። ምን ማየት በቂ ነው? ለምሳሌ አንድ ሰው በማጥቃት ራሱን በመከላከል ወይም የአንበሳውን ሊኖረው ይችላል። ይሁን እንደ ሰው ጥሩ ነው። ነገር ግን በዚህ አማካኝነት ብቻ ሳይሆን የሆነው ከፍተኛ ደስታ ያጎናጽፋል። ስለዚህ በተቻለ መጠን በምናደርጋቸው ሰዎችን እናስደስት በምንችልባቸው መንገዶች ብቻ ነው መስራት ያለብን እንጂ ማስደሰት በማንችለው ነገር ላይ ራሳችንን አንውቀስ፣ አንጨነቅ። ሁሉም ነገር ከልኩ አያልፍም። እንግዲህ ውድ የቻናሌ ቤተሰቦች ይህን ይመስላል ታላቅ ደስታ የሚለው ቶፒኬ። ፓርት ቱን እና ፓርት ስሪን ደግሞ በተከታታይ ቪዲዮ የሚለቀቅ ይሆናል። ይህንን ቪዲዮ እስከ መጨረሻው ድረስ እባካችሁ እዩት። ዶንት ፎርጌት ሰብስክራይብ